ያደረገችው? አዎ ያደረገችው። እንዴ ናትና ፍቅርተ እንዴት አባሽ ትንቂ ነው አንቺ ወፍ ዘራሽ ዲቃላ የልጅ ጫማ ጽጌረዳ አበቃሽ። ሌሊቱን ሙሉ ሆስፒታል አብረሽኝ ስለነበርሽ በጣም አመሰግናለሁ። ኧረ እንደዚህ አይባልም ጋሽ፣ ችግር የለውም። በዚች 15 ቀን ውስጥ ድረናት ራሷን እንድታስተካክል በቃሽ። ሰውዬውን እንድናናግረው ትዬ በሀሳብሽ እስማማለሁ። መልካም፣ ነገው እኔ ይሄን ነገር ቋጭዋለሁ። በቃት አንቺ እንዳልሽው። እኔ ትንሽ ቤት ለማረፍ ሞክሬያለሁ። አንቺ ግን ረፍት ብታደርጊ ጥሩ ይመስለኛል። ችግር የለውም፣ እኔ እተኛለሁ። አጅሪት ደግሞ ብለሽ አድረሽ መጣሽ። ምን ነው ሲያባልግሽ ያደረው ጎረምሳ አላኖራለሽ እንዴ? መልሽልኝ እንጂ ምን ይዘጋሻል? ሆስፒታል ነው ያደርኩት፣ በጣም ደክሞኛል። ሆስፒታል እና ደግሞ ሌላው ፈተና ላይ ነበርኩኝ። በጣም ደክሞኛል፣ እርቦኛል። እረፍት ማድረግ ነው የምፈልገው። ቆይ አንቺ ልጅ እንዴት እየሆንሽ ነው ያለሽው? ይኸውልሽ አንቺ ጭንቅላትሽ ውስጥ እንዳለው ከማንም ጋር ስንዘላዘልና ስባልግ አይደለም ያደርኩት። ስለዚህ በጣም ደክሞኛል። ጭራሽ ልትሰድቢ ነው? ቆይ እኔ ያላንቺ ማን አለኝ? ያላንቺ ማን ያዳምጠኛል? ስሚ፣ ይሄን ያዘውን ባሽን አቁሚና የት አድረሽ ብቻ እንደመጣሽ ንገሪ። የጓደኛ አባት ታሞ ስለነበረ ከሱ ጋር ነው ያደርኩት። ጭራሽ ከወንድ ጋር ነው ያደርሽም? አፍረትም የለሽም እንዴ? ከዚህ በኋላ ያልሆንኩትን ነገር ነሽ የምትይኝ ከሆነ የምትይው ነገር እውነት ሲሆን እንዴት እንደሆነ አሳይሻለሁ። እንኳን ደህና መጣችሁ የፍቅር ያሸንፋል ቤተሰቦች። ጽጌረዳ ድራማ በክፍል 9 ላይ እንግዲህ ብዙ ነገሮችን አይተንባቸዋል። ጽጌረዳ ከቤት ወጥታ አንድ ቴክስት አስቀምጣ ነበር ለእናቷ። ይሄም ደግሞ አልመጣም የሚል አጠብቂኝ የሚል ቴክስት አስቀምጣ ስለነበረ በዛ ምክንያት ቤቱ በሙሉ ሲረበሽ አምሽቷል። ይሄ ማለት ደግሞ ጽጌረዳ የታድራ ነው የሚለውን ለመፍታት ለነሱ ቀላል ነበር መንገዱ። ጽጌረዳ ያደረችው ያው ከጎረምሳ ጋር ነው ብለው ለማለት ወስነዋል እነሱ። ጽጌረዳ ግን ያደረችው የነበረ ከምትሰራበት ቤት ተመላላሽ ትምህርቷን እየተማረች ተመላላሽ ትሰራ ስለነበረ በዛ ሰዓት ላይ ያሰሪዋ እንግዲህ በምግብ መበከል ምክንያት ታሞ ወደ ሆስፒታል ሲሄድ ጥያቸው አልሄድም በማለት ሆስፒታል ላይ እንዳደረች ለእናቷ ልታስረዳት ብትሞክርም ግን ደግሞ ይሄን ነገር መቀበል አልቻሉም ሁላቸውም። በመሀል ላይ ሆና ፌቨን እንግዲህ ነገሮችን እያጋጋለች እንዲሁም ደግሞ ችግር ፈጣሪነቷ ከቤት ውስጥ ሆና የምትታወቀዋ ፌቨን በእናቷም ሆነ እንዲሁም ደግሞ እነሱ ቤት ሆኖ ተጠግተው በሚኖሩት በጽጌረዳና በእናቷ ላይ ትልቁን ሚና የያዘችው እሷ ነች። አሁን ላይ በጣም ከባድ ነገሮችን እያስተናገደች ብትመጣም ጽጌረዳ፣ ነብዩ ግን ከፌቨን አጠገብ ሆኖ ሁሉንም ነገር እየጎዳት የሚገኘው ጽጌረዳን ነው። በተለይ ደግሞ አባታቸው ከመውደቁ በፊት በተለይ በጣም ብዙ ነገሮችን ሲጎዳት ሲያደርጋት ከቆየ በኋላ አሁን ፈተና እንዳትቀመጥ እንዲሁም ደግሞ ፈተና እንዲያመልጣት እንዲሁም ጭራሽ ተጭራ እንድትወጣ ለማድረግ ሲያሴሩባት ሰንብተዋል። ይሄ ሴራ ተሳክቶላቸዋል። እኔ ወደ ኋላ ብዬ አዘገያታለሁ። ይህንን ካደረግን ከትምህርት ቤት ጨርሳ እንድትባረር እናደርጋለን ወይም ደግሞ የተፈተነችበትን የፈተና ውጤት እንቀይርባታለን በማለት አሁን ላይ ፌቨን የፈተናውን ወረቀት ቀይራ ለነብዩ አስረክበዋለች። አሁን ሁለታቸው ተግባብተዋል። በመሀል ላይ ግን ጽጌረዳ እናቷ በመከራ ውስጥ ሆና በሰው ቤት ሆና እያሳደገቻት ያለችቷን እናቷን የምትመለከት ጽጌረዳ ዛሬ በጣም ተከፍታለች። የሆነው ሁሉ ነገር ግራ ተጋብታለች። ፈተና ወረቀቱ ጠፍቶባታል። በካኪ ነበር ያደረግኩት እንዴት እንደዚህ ሆነ እያለች ግራ ተጋብታለች። እንዲሁም ከነብዩ ጓደኞች መካከል መልካም ሰዎች አይጠፉምና እነሱም ሲያግዟት ነበረ። በተረፈ በስተመጨረሻ ሊያደርጉባት ያሰቡት ነገር ቢኖር ከትምህርት ቤት እንድትባረር ለማድረግ ወይም ደግሞ ፈተናውን ገብታ እንዳትቀመጥ ለማድረግ የምትገባበትን የመታወቂያዋን ይደብቁባታል ማለት ነው። መታወቂያዋ ከተደበቀባት በኋላ
የምትይዘው የምትጨብጠው ነገር ጠፍቷት በመንገድ እየዞረችለት ለመፈለግ ተገዳለች ማለት ነው። ጽጌረዳም እንግዲህ ወደ ትምህርት ቤት በሄደችበት ሰዓት ላይ ዘበኛው መታወቂያን ሲጠይቃት የምትፈተንበት ልትገባ የምትችለው ግዴታ መታወቂያዋን ስታሳይ ብቻ በመሆኑ መታወቂያ እንደሌላትና የት እንደጣለችው ስላላወቀች አስወጥቷታል። ይሄ ማለት ደግሞ ግራ በተጋባ ስሜት ውስጡና ብቻዋን እያወራች እንዲሁም ብቻዋን እየተናደደች መንገዷን ቀጥላለች። ከኋላዋ የሚከተላት የነበረ የነብዩ ጓደኛ ከትምህርት ቤት ስለሚያውቃት መልካም ልጅና ጎበዝ ተማሪ ሁሉንም ነገር አሸናፊ በመሆኗ ያልተዋትና ያልጣላት እሱ ነበረ። አንድ ዘዴ አበጄ፣ በግቢው አጥር ላይ በቃ በዛ አድርገሽ መግባት አለብሽ፣ ግዴታ ለፈተና መቀመጥ ይኖርብሻል በማለት ይህን ሲተባበራት ነበር። በጣም ተደሰተች። ምክንያቱም እሱ ጎንበስ ብሎ እሷ ከላይ ሆና ደረጃውን እንድትወጣ ካደረጋት በኋላ በአጥር ዘላ ወደ ትምህርት ቤቱ እንዲገባ ረድቷታል። ከዛም ፈተናዋን ተፈትና ጨርሳ ወጣለች። አንድ ነገር ግን የተረሳ ቤት ውስጥ ነበረ። የነብዩ አባት እንግዲህ ጨው ጨምሮበት ስለነበረ ነብዩ እሷን ለመጉዳት ጽጌረዳን ለመጉዳት ባሰበበት ወቅት ላይ ከጽጌረዳ ከሰራችው ምግብ ላይ ጨው ይጨምርበታል። ይሄ ነበር የአባትየው መታመም መንስኤ። አባትየው የሚታመሙና ወደ ሆስፒታል ይሄዳሉ። ግን ደግሞ ይሄ ሁሉ ከመሆኑ በፊት አባትየው ትንሽ አሟቸው እንደነበረና ጥሩ ስሜት ውስጥ እንዳልነበሩ ጽጌረዳ ደውላ ታሳውቀዋለች ለነብዩ። ነብዩም ስሟን ጽጌረዳ ብሎ አይደለም አንቺ ብሎ ከመጣራት ውጭ በፍጹም ስሟን እንኳን አይወድላትም። ጽጌረዳ ብሎ በፍጹም አይጠራትም። አባቱ በጣም እንደታመመ ከነገረችው በኋላ ደንገጥ የማለት ስሜት ይዞት እሺ ቆይ በማለት ሄደ እና አባቱን ሲመለከታቸው መሬት ላይ ተዘርረዋል። ምክንያቱም እኔ ፈተና ባይኖርብኝ አባትህን እጠብቃቸው ነበር እቆይ ነበር፣ ግን ተፈትኜ በቶሎ እመለሳለሁ። አንተ ቤት ከሆንክ እንድታያቸው ብዬ ነው፣ ስሜታቸው ጥሩ አልነበረም በማለት እንግዲህ ጽጌረዳ መልእክት ካረገችላቸው በኋላ በጣም ተደስቷል። ግን ቢሆንም ስሟን ለመጥራት እንኳን ጽጌረዳ ብሎ አልደፈረም ነበር። አንቺ አንቺ እያለ በተደጋጋሚ እየተጠራ አረ ሰው ያለህ ይል ነበረ። ምክንያቱም አባትየው ወድቀው እያያቸው ስለነበረ ስሟን ጽጌረዳ ብሎ ለመጥራት በጣም ተጸይፏት ስለነበር በስተመጨረሻም ግራ ሲገባው ጽጌረዳ ብሎ ተጣራ ማለት ነው። በጣም ነው የሚገርመው። አሁን ላይ ዛሬ አባትየው ተሽሏቸው መልካም ሆነዋል። ሁለታቸውም ጎንበስ ብለው የእግራቸውን ጫማ ለማውለቅ በርከክ ብለው ወደ ታች ዝቅ ሲሉ ጽጌረዳና እንዲሁም ደግሞ ነብዩ ፊት ለፊት ሲተያዩ ነበር። ምክንያቱም ሁለታቸው የተያዩበት አንድ ነገር አለ። ጽጌረዳ የተለየ ስሜት ያላት ትመስላለች ለሱ። ምክንያቱም አይኗን አተኩራ ከማየትና እንዲሁም ደግሞ አይኖቿን ንቅል እንኳን አታደርግም በምታወራው ሰዓት። እሱ ግን የነበረው ንቀት ዛሬ ላይ እየረገበለት የመጣ ይመስላል። ሁለታቸውም ጫማውን አውልቀው ያባትየውን ወደ አልጋቸው ከወጡ በኋላ ጽጌረዳ በጣም አርጌ ነው ማመሰግንሽ በማለት ኧረ አይገባም ያለች እሷም መልስ ስትሰጣቸው ነበረ። ጽጌረዳ ደስ ብሏታል አባባ ድነው ወደ ቤት በመመለሳቸው። በተለይ ደግሞ ሰበቡ በሷ በመሆኑ በጣም ተናዳ ነበረ። አሁን ላይ ግን ደስታዋ ወደር የሌለው ሆኗል። ከዚህም ባሻገር እንግዲህ አባትየው ደግሞ ሌላ እቅድ አቅደዋል። በመካከል ላይ የተፈጠረው በጣም ብዙ ችግሮችና ብዙ ነገሮችም የነበሩበት ቢሆንም ግን ደግሞ የቤታቸው ሰራተኛ መሆኗንና እንዲሁም ደግሞ የሰራተኛቸው ልጅ መሆኗን ከአሰሪዋት ስለተረዱ ከፌቨን እናት አሁን ላይ ይሄን ነገር ለማስተካከል አስበዋል። ምክንያቱም ልጅቷን ቢድሩልኝ ብለው ስላሰቡ ይህን ጥያቄ ለፌቨን እናት አቅርበዋል። የፌቨን እናት እንግዲህ በደስታ እየዘለሉ ነበረ። ምክንያቱም ምን እዚህ ሀገራችንን እንደ ፒያሳ ነው የሚመላለሱበት። ዱባይ አንዴ ቢሉ እንትን ቢሉ እንደ ሀገራችን ነው የሚመላለሱት ከዚህ ወደዛ። ስለዚህ ባለ ሀብት ናቸው፣ ባለጸጋ ናቸው። ልጅቷ እየተንዘላዘለች የትም ቦታ ወድቃ ከምትገኝ ታግባ በማለት ለእናቷ እንግዲህ ለጽጌረዳ እናት ጠርተው ለጌጤ ይነግሯታል። ጌጤም እንግዲህ ይህንን ነገር እያቅማማች ብትቆይም ግን ደግሞ ልጇ መጥፎ ቦታ ወድቃ ከምትገኝ እኔ ህይወቴ በእንደዚህ በእንዝላልነት ያሳለፍኩት ይበቃል፣ ልጄ ደግሞ እንደዚህ መበላሸት የለባትም ብላ
ስላመነች በስተመጨረሻም እንግዲህ ያሉትን እናቴ ተቀብያለሁኝ፣ በቃ ታግባው፣ ደውሉለትና በቶሎ ውሰዷት ሲሉ ይውሰዷት እያለች የጽጌረዳ እናት ለዛ ለሽማግሌ እንዳራት በቃ እያሉ እየወስነዋል። እሳቸው ግን የፈለጓት የነበረ ለራሳቸው ሳይሆን ለልጃቸው ነው። ምክንያቱም ልጃቸው ካለበት ብቸኝነት ስሜት ልጄን ትጠቅመዋለች፣ ለልጄ ሚስት ትሆናለች ያሏትን ቤታቸው ላይ በተመላላሽነት ስትሰራ ስትማር የሚመለከቷትን እች መልከ መልካምን ወጣት መልከ መልካምን ልጅ ለልጃቸው ቢያደርጓት አላቅማሙም እና ለዛ ነበረ ይሄን ጥያቄ ተከትለው በመኪናቸው የጠየቋት የነበረ። አጃይብ ነው የሚያስብለው። እነሱ ግን ያሰቡት ሽማግሌው ለራሱ የፈለጋት መስሏቸው፣ አንድም እናትየዋ ቅር ቢላትም ግን ደግሞ አሁን ላይ የፌቨን እናት ሁሉን ነገር ለማድረግ የተስማማች ትመስላለች። ልጅቷ ባልጋ አንቺንም ስምሽን ከምታበላሽ ከምታጠፋ እንዳራት፣ ይሄንም ያዋጣ በማለት ፌቨን እንግዲህ ተደብቃ ስታዳምጣቸው እንደነበረ እና ፈገግ እንዳስባላትም አይተናል። የፌቨን እንግዲህ ኋላ ኋላ መከተሏ አልቀረም። ጽጌሬዳን ዛሬ ላይ የምለብሰውን ልብስ አጭር በመሆኑ እሳቸው አባቱ ደግሞ እኔ በሱ ዘንድ ስቆም ተመራጭ ላልሆን ስለምችል አንቺ ልብስሽን ትቀይርኛለሽ፣ ያንቺን ልብስ እኔ ለብሳና እንገባለን ወደ እሱ ቤት፣ አባትየውን መጠየቅ አለብኝ በማለት እያንገላታች ይዛት ስትሄድ አይተን ነበር። በስተመጨረሻ ምን ይፈጠር ይሆን? ምክንያቱም ደግሞ አሁን ላይ ነብዩና እንዲሁም ደግሞ ጽጌሬዳ ከአባትየው ህመም በኋላ እየተስማሙ ይመስላሉ። በጣም መልካም ግንኙነት ላይ ያለ ይመስላል። ምክንያቱም ጨዋታቸው፣ ቀልዳቸው እንዲሁም ደግሞ የተለያዩ ስሜታቸውን ለማንጸባረቅ የተጠቀሙበት የሄዱበት መንገድ ሁለቱ ወደ ፍቅር የሚገቡ ይመስላሉ። አባትየውም ይህንን አጋጣሚ ተጠቅመው እንግዲህ ልጃችሁን ለልጄ ሳይሆን ልጃችሁን ስጡኝ በማለት እዛ ቤት አንኳኩተዋል። አሁን ላይ ምን ይፈጠራል? ፌቨንስ ይሄንን ካወቀች ምን ይፈጠር ይሆን? ምክንያቱም ደግሞ ይሄ ነገር በጣም ለሷ ከባዱ ጊዜያት ይሆናል ማለት ነው። አሁን ጽጌሬዳ እና ነብዩ ጓደኛሞች ከሆኑ፣ ምክንያቱም ጽጌሬዳ ነብዩን ትፈልገዋለች፣ ነብዩ ደግሞ ጽጌሬዳን የሚፈልግ አይኖች ነው ያሉት እንጂ እንዲሁም ደግሞ ፌቨንን የሚፈልጋት አይነት አይደለችም። ምክንያቱም ከዚህ ቀደም ተሰብስበው እያለ ይችን ልጅ ጀንጅናት ሲሉት በፍጹም ፌቨንን እንደማይፈልግ የእሱ ምርጫ ሌላ አይነት ሴት እንደሆነች ሊያሳያቸው ሲሄድ አይተን ነበር።